ሺዎች ሕፃናት፣ አባትና ገዳይ። የሰሜን ዩጋንዳ ሌሊት እጅግ አስፈሪ ነው። ፀሐይ ስትጠልቅ የጉሉና የኪትጉም መንደሮች በሞት ጥላ ስር ይወድቃሉ። በ1990ዎቹ አጋማሽ በዚህ ሰዓት ጸጥታ ማለት ሰላም ማለት አልነበረም። ጸጥታ ማለት አደጋ በሩ ላይ ቆሟል ማለት ነው። እናቶች ልጆቻቸውን በየጉያቸው ሸሽገው እስትንፋሳቸውን ውጠው ይጠብቃሉ። በድንገት ግን ያ የሚፈሩት ነገር ይከሰታል። የጫካው ጸጥታ በፉጨትና በጩኸት በመትረየስም ድምፅ ይረበሻል። በሮች ተበርግደው ይከፈታሉ። የገቡት ሰዎች ግን ጎልማሳ ወታደሮች አይደሉም። አይናቸው የደፈረሰ፣ እጃቸው መትረየስ የጨበጠና የስለታም ገጀራ ያነገቡ የ12 እና የ14 ዓመት ሕፃናት ናቸው። የመንደሩን ሕፃናት እየጎተቱ ይወስዳሉ። ቤቶችን ያቃጥላሉ፣ የተቃወሙትን ይገድላሉ። የተወሰዱት ሕፃናት በገመድ ተሳስረው ወደ ጨለማ ጫካ ይነዳሉ። ወዴት ቢባል ወደ ጌታቸው፣ ወደ ጆሴፍ ኮኒ። ይህ ሰው እንዴት የአንድን ትውልድ አእምሮ ሊያጠፋ ቻለ? ይህን ለመረዳት ወደ ኋላ መለስ ብለን የጫካ ነብይ የልጅነት ሕይወትና ታሪክ መቃኘት አለብን። ጆሴፍ ኮኒ የተወለደው ለአውሮፓውያን አቆጣጠር በ1961 በሰሜናዊ ዩጋንዳ ኦዴክ በተባለች አንዲት ትንሽ መንደር ውስጥ ነው። ያደገው በካቶሊክ እምነት ቤተሰብ ውስጥ ሲሆን በልጅነቱ በቤተ ክርስቲያን ውስጥ መዘምራንና ለካህናት አገልጋይ ነበር። በመንደሩ ሰዎች ዘንድ የሚታወቀው ዝምተኛ፣ ጭፈራና እግር ኳስ የሚወድ ወጣት ሆኖ ነበር። ነገር ግን በቤተሰቡ ውስጥ ሌላ ድብቅ ታሪክ ነበረ። አባቱና ታላቅ ወንድሙ በመንደር ውስጥ ታዋቂ የባህል ጠንቋዮችና መናፍስት ጠሪዎች ነበሩ። ኮኒ ይህንን መንፈሳዊ፣ ሚስጥራዊና የካቶሊክ እምነት ስርዓት የተቀላቀለበት ዓለም ከልጅነቱ ጀምሮ እያየ አደገ። ትምህርት ቤት ብዙ አልገፋም። በ8ኛ ክፍል ትምህርቱን አቋረጠ። በዚህ ጊዜ ዩጋንዳ ከኢዲ አሚን ዳዳ ውድቀት በኋላ በከባድ የእርስ በርስ ጦርነት ውስጥ ትታመስ ነበር። በ1986 ዩዌሪ ሙሴቬኒ የአሁኑ የዩጋንዳ ፕሬዝዳንት ስልጣን ሲይዙ የኮኒ ጎሳ የሆኑት አቾሊዎች ከመንግስት ስልጣን ተገፉ፣ ተጨቆኑ። በዚህ የፖለቲካ ትርምስ መሃል የኮኒ አክስት የሆነችው አሊስ ላኩዌና የተባለች ሴት መንፈስ ቅዱስ አናገረኝ ብላ ሆሊ ስፒሪት ሙቭመንት ወይም የመንፈስ ቅዱስ እንቅስቃሴ በሚል የጦር መሳሪያ ነሳች። አሊስ ተከታዮቿን ዘይት ከተቀባችው ጥይቱ ወደ ውሃ ይቀየራል እያለች አሳምና አስገራሚ ጦርነቶችን አካሂዳ በመጨረሻ ተሸነፈች። አሊስ ወደ ኬንያ ስትሸሽ ወጣቱ ጆሴፍ ኮኒ መድረኩን ተረከበ። ነገር ግን ኮኒ ከአሊስ የባሰና እጅግ አደገኛ የሆነ መንፈሳዊና ወታደራዊ እብደትን ይዞ መጣ። ይህ ታሪክ ዝም ብሎ የአንድ አመፀኛ ታሪክ አይደለም። የኮኒን ማንነትና የፈጸማቸውን ዘግናኝ ድርጊቶች ሙሉ በሙሉ ለመረዳት ከዚህ በስተጀርባ ያሉትን ታላላቅ መሪር እውነቶች እንዲሁም የተከሰቱትን ልዩ ክስተቶች ማየት አለብን። ኮኒ ዝም ብሎ መንፈስ አለብኝ ብሎ አላወጀም። ይልቁንም ተከታዮቹን ለማሳመን የመንፈስ ቲያትር ይሰራ ነበር። የአሊስ መናፍስት ወደ እኔ ተዘዋውረዋል በማለት ራሱን የ13 የተለያዩ መናፍስት መኖሪያ አድርጎ አወጀ። አብረውት የነበሩ ሰዎች በኋላ ያመለጡት ማለት ነው እንደሚመሰክሩት ኮኒ በድንገት ሰውነቱ መንቀጥቀጥ ይጀምራል፣ አይኑ ይገለባበጣል። ከዚያ ድምጹን በመቀየር በተለያዩ ቋንቋዎች በማያውቋቸው ቋንቋዎች ጭምርም ይናገራል። ከነዚህ መናፍስት መካከል ሲሊንዲ መንፈስ የጦር ስልት የሚነድፍለትና አደጋ ሲመጣ የሚያስጠነቅቀው መንፈስ እንደሆነ ይናገራል። ጁማ ኦሪስ መንፈስ እስላማዊ መንፈስ ነው። ይህ መንፈስ ሲመጣ ኮኒ የጦር ሰራዊቱን ልክ እንደ ሙስሊሞች አርብ እንደሚሰግዱት ያዛል። የአሳማ ስጋን ይከለክላል። ሌላው መንፈስ ቢያንካ ነው። አሜሪካዊ ሴት መንፈስ ነች። እሷ ስትመጣ ደግሞ ኮኒ በእንግሊዘኛ ማውራት ይጀምራል። ይህ የካቶሊክ መስቀል፣ የባህል አስማትና የእስልምና ህጎችን የቀላቀለው አካሄድ ያልተማሩትን የጫካ ወታደሮችና ህፃናትን አይምሮ ሙሉ በሙሉ አደንዝዞ ነበር። ጦሩንም ሎርድ ሬዚስታንስ አርሚ ኤልአርኤ የጌታ መከላከያ ሰራዊት ብሎ የሰየመው ለዚህ ነው። ኮኒ ዓላማው ዩጋንዳን በመንፈስ ቅዱስ ወይም 10ቱ ትእዛዛት መሰረት ማስተዳደር እንደሆነ ይናገር ነበር። ነገር ግን ተግባሩ ከዚህ የራቀና እጅግ አሰቃቂ ነበር። 10ቱን ትእዛዛት የራሱ የጭካኔ መጠቀሚያ ያደረጋቸው። አትስረቅ የሚለውን ትእዛዝ የጣሰ
እጁ በገጀራ ይቆረጣል። በሐሰት አትመስክር የሚለውን ትዕዛዝ ተላልፎ ስለ ኮኒ ክፉ ያወራ ከንፈሩና ጆሮዎቹ ይቆረጣሉ። ቆረጣውም ሲካሄድ ኮኒ ይህ ጆሮና ከንፈር ለክፋት አገልግሏል የሚል አዋጅን ያሰማል። ከዚህ በተጨማሪ ኮኒ የራሱ የሆኑ የእብደት ሕጎች ነበሩት። ለምሳሌ ነጭ ዶሮ ማሳረድ። ነጭ ዶሮዎች የሌሎች ጠንቋዮች መንፈስ ማስተላለፊያ ናቸው ብሎ ስለሚያምን በመንደር ውስጥ ነጭ ዶሮ ያረባ ቤተሰብ በሙሉ እንዲገደል ትዕዛዝ ያስተላልፍ ነበር። የብስክሌት እገዳ። በመንደር ውስጥ ያሉ ሰዎች ብስክሌት እየነዱ ለመንግስት ወታደሮች መረጃ ይሰጣሉ ብሎ በማሰቡ ብስክሌት ሲነዳ የተገኘ የማንኛውም ሰው እግር እንዲቆረጥ አድርጓል። የዚህ ታሪክ ትልቁና መራራው እውነት ኮኒ ያጠቃቸው ጠላቶቹን ሳይሆን የራሱን ህዝቦች መሆኑ ነው። ኮኒ ሲነሳ የመንግስትን ወይም የሙሴቬኒን ጦር ተዋግቶ ኦቾሊዎችን ነፃ ሊያወጣ ነበር። ነገር ግን ኦቾሊዎች የኮኒን ጭካኔ አይተው ሊደግፉት አልቻሉም። በዚህ ጊዜ ኮኒ ተቆጣ። እናንተ አሊስን አልደገፋችሁም፣ አሁን እኔን ካልደገፋችሁ እናንተ ቆሻሻዎች ናችሁ አለ። አዲሱን ዩጋንዳ ለመገንባት እናንተን ጠራርጌ ማጥፋት አለብኝም የሚል የጭካኔ አዋጅ አወጀ። ገበሬው እህል ካልሰጠን እናርደዋለን አለ። የኮኒ ጦር በመንግስት ወታደሮች ላይ ከሚያደርገው ጥቃት ይልቅ በራሱ በኦቾሊ መንደሮች ላይ ያደረሰው ጭፍጨፋ በ10 እጥፍ ይበልጣል። ኮኒ ራሱን የኦቾሊ አዳኝ አድርጎ ሾሞ የኦቾሊ ህዝብ ቁጥር 1 ገዳይ ሆኖ ተገኘ። ኮኒ በጫካ ውስጥ የፈጠረው ሌላው ልዩ ነገር የተጠለፉት ህፃናት እርሱን እንደ ፈጣሪ ሁሉን አዋቂ አድርገው እንዲያዩት ማድረጉ ነው። ህፃናቱን ሰብስቦ በልባችሁ የምታስቡትን ሁሉ መናፍስቱ ይነግሩኛል፣ ለማምለጥ ብታስቡ ጫካው ራሱ ይበላችኋል ይላችኋል። ይህ ስነ ልቦናዊ ሽብር ምን ያህል ሰርቶ እንደነበር ሲታይ ህፃናቱ መንደር አቅራቢያ ሲደርሱ እንኳን ለማምለጥ አይሞክሩም ነበር። ኮኒ በልዩ ስርዓት የባረከውን ሞያ የተባለውን ውሃ በደረታቸው ላይ እየረጨ ይህ ጥይትን ይመልሳል፣ ድንጋይ ብትወረውሩ ደግሞ ወደ ቦምብ ይቀይራል ብሎ ያሳምናቸው ነበር። በዚህ ምክንያት ህፃናቱ ምንም ፍርሃት ሳይሰማቸው በመንግስቱ ወታደሮች ጥይት ፊት ደረታቸውን ነፍተው ይሮጡ ነበር። ሲሞቱ ደግሞ ኮኒ እምነት ስለጎደላቸው ነው ወይም በልባቸው ኃጢአት ስላሰቡ ነው ሙያው ወይም ውሃው ያልሰራው በማለት የቀሩትን ያስፈራራበት ነበር። ይህ የሃይማኖት የባህል አስማትና የጭካኔ ውህደት ነው ጆሴፍ ኮኒን በዘመናችን ታሪክ ውስጥ እጅግ አስፈሪውና አጥፊው የጦር መሪ ያደረገው። ይህን የጭካኔ ግዛት ግን ብቻውን አልገነባውም። ከጎኑ እጅግ ጨካኝና ስልታዊ የሆኑ የቡድን አባላት ነበሩት። ከነዚህ ውስጥ ዋነኛውና ቀኝ እጁ የነበረው ቪንሰንት ኦቲ ነው። ኦቲ የኮኒ ተቃራኒ ነበር። ኮኒ ዝምተኛና በመናፍስት ዓለም ውስጥ የሚኖር ሲሆን ኦቲ ግን ተግባራዊ የጦር ስልት አዋቂና የኤልአርኤ የፖለቲካ አንደበት ነበር። ኦቲ በልጅነቱ ወላጆቹን ያጣ በከባድ ድህነት ያደገና በመንደሩ ውስጥ ሱቅ ሲያስተዳድር የነበረ ሰው ነበር። ነገር ግን ወደ ኮኒ ጦር ሲቀላቀል ውስጡ የነበረው አውሬ ነቃ። የቡድኑ ዋና ወታደራዊ አዛዥ በመሆን በመቶዎች የሚቆጠሩ መንደሮችን በቦምብና በእሳት አጋይቷል። ኦቲ ለኮኒ እጅግ ታማኝ ከመሆኑ የተነሳ ኮኒ መንፈስ አናገረኝ ብሎ የሚያወጣቸውን የእብደት ህጎች፣ ለምሳሌ ብስክሌት የነዳ እግሩ ይቆረጥ፣ ነጭ ዶሮ ያረደ ይታረድ፣ ወደ ተግባር የሚቀይረው ኦቲ ነበር። ከቪንሰንት ኦቲ በተጨማሪ ሌላው እጅግ አሳዛኝና አስፈሪ ታሪክ ያለው አዛዥ ዶሚኒክ ኦንግዌን ነው። የኦንግዌን ታሪክ የኤልአርኤን እውነተኛ ማንነት ቁልጭ አድርጎ ያሳያል። ኦንግዌን በ10 ዓመቱ ወደ ትምህርት ቤት እየሄደ ሳለ በኮኒ ታጣቂዎች ታፈነ። በጫካ ውስጥ የጭካኔ ጥግ የሆነውን ስልጠና ተቀበለ። አይምሮው ታጠበ። ከታፋኝ ህፃንነት ተነስቶ በማደግ የኮኒ ሲኒያ ማጅዌን የተባለውን እጅግ ጨካኝ ጦር እስከ መምራት ደረሰ። ኦንግዌን ተጎጂም ወንጀለኛም ነበር። የራሱን ታሪክ ለሌሎች ህፃናት እየደገመ እሱ በተፈተነበት እሳት የሌሎችን ህፃናት አይምሮ ያጠፋ ነበር። ታዲያ ኮኒ እነዚህን ህፃናት እንዴት ነበር የሚያሰለጥናቸው? የኮኒ ጦር በጎ ፈቃደኛ ወታደር የለውም። ሁሉም የታፈኑ ህፃናት ናቸው። ስልጠናው እንዲህ ነው። አንድ ህፃን ወደ ጫካ ከተወሰደ በኋላ የሚደረገው የማለፊያ ፈተና የሰውን ልጅ ስነ ልቦና እስከ መጨረሻው የሚሰብር ነው። ህፃኑን አቅርበው አብሮት የታፈነውን ወንድሙን፣ ጓደኛውን ወይም የጎረቤቱን ልጅ በዱላ ቀጥቅጦ ወይም በገጀራ ቆራርጦ እንዲገድል ያስገድዱታል። እምቢ ካለ እሱ ራሱ
ወዲያውኑ ይገደላል። በለቅሶና በድንጋጤ የመጀመሪያውን ደም ካፈሰሰ በኋላ ሕፃኑ ቤተሰቤን ገድያለሁ፣ አሁን ወደ ቤት ብመለስ ማህበረሰቡ አይቀበለኝም፣ ገዳይ ነኝ ብሎ ያምናል። ከዚያ በኋላ ብቸኛ ቤተሰቡ ኮኒና ጫካው ብቻ ይሆናል። ኮኒ ከመዝመታቸው በፊት ሕፃናቱን ሰብስቦ ልዩ የመንፈስ ስነ ስርዓት ያደርጋል። በግንባራቸውና በደረታቸው ላይ ልዩ የሺያ ቅቤና ቅዱስ ውሃ ይቀባቸዋል። ቅርጻቸው መስቀል በሆነ የጦር አሰላለፍ ያዘጋጃቸዋል። ይህ ውሃ ከጥይት ይከላከልላቸዋል። ኮኒ በልባችሁ የሚያልፈውን ያውቃል፣ ለመሸሽ ብትሞክሩ መናፍስቱ ይነግሩኛል በማለት ፍርሃትን በውስጣቸው ይዘራል። ሕፃናቱ ይህን አምነው በጦር ሜዳ ላይ ጥይት ሲዘንብባቸው እንኳን አንገታቸውን አያጎነብሱም። እየተመቱ ሲወድቁ አዛዦቻቸው እምነት ስለጎደላቸው ነው የሞቱት ይሏቸዋል። ሴት ሕፃናቱ ደግሞ ለኮኒና ለአዛዦቹ በግድ ሚስት እንዲሆኑ ይደረጋል። ኮኒ ብቻውን ከ60 በላይ የሚሆኑ የግዳጅ ሚስቶች ነበሩት። በዚህ የጭካኔ ጦርና በአይምሮ ጥበት ታግዞ ኮኒ በዩጋንዳ መንግስትና በሕዝቡ ላይ የፈጸማቸው አስደንጋጭ ጥቃቶች ታሪክን ያቆሰሉ ናቸው። ከነዚህም ውስጥ የኮኒ ጦር ታላቅ ድል ብሎ ከሚያስባቸው ነገር ግን ዓለምን ካስለቀሱት አንዱ በየካቲት 2004 የተፈጸመው የባርሎኒዮ ጭፍጨፋ ነው። ባርሎኒዮ በሰሜን ዩጋንዳ የሚገኝ ለተፈናቃዮች የተዘጋጀ ትልቅ ካምፕ ነበር። በካምፑ ዙሪያ የመንግስት ሚሊሻዎች ጥበቃ ያደርጉ ነበር። የኮኒ ጦር በቪንሰንት ኦቲ መሪነት ጥቃቱን ያቀደው በከፍተኛ ወታደራዊ ጥበብ ነበር። በመጀመሪያ የኤልአርኤ ታጣቂዎች የመንግስት ወታደሮችን የደንብ ልብስ ለብሰው ወደ ካምፑ ተጠጉ። ነዋሪዎቹ የራሳቸው ወታደሮች እየመጡ መስሏቸው አልተደናገጡም። ካምፑ መሃል ሲደርሱ ግን ታጣቂዎቹ እውነተኛ ማንነታቸውን አሳዩ። ካምፑን በከባድ መሳሪያ ደበደቡት። ጎጆዎችን ከነነዋሪዎቻቸው በእሳት አጋዩ። ለማምለጥ የሞከሩትን በሳንጃ ጨፈጨፉ። ከ300 በላይ ንጹሃን ዜጎች በ3 ሰዓታት ውስጥ አለቁ። የኤልአርኤ ታጣቂዎች እንደ ነፋስ መጥተው ካምፑን አመድ አድርገው ሴቶችንና ሕፃናትን አፍነው እንደገና ወደ ጫካው ተመለሱ። ኮኒ ይህንን እንደ መናፍስት ቁጣ አድርጎ ሰበከው። ነገር ግን የኮኒ ጠላቶች ዝም ብለው አልተቀመጡም። የዩጋንዳ መንግስት ጦር ዩፒዲኤፍ ኮኒን ለማጥፋት በርካታ ኦፕሬሽኖችን አድርጓል። ከነዚህም ውስጥ የኮኒን ህልውና የተፈታተነውና ታሪካዊ የሆነው በ2008 መጨረሻ ላይ የተካሄደው ኦፕሬሽን መብረቅ ወይም ኦፕሬሽን ላይትኒንግ ተንደር ነበር። በዚህ ወቅት ኮኒ ዩጋንዳ ለቆ በኮንጎ ዲሞክራቲክ ሪፐብሊክ በሚገኘው ጥቅጥቅ ያለ የጋራምባ ብሔራዊ ፓርክ ውስጥ እጅግ ጠንካራ ካምፕ አቋቁሞ ነበር። የዩጋንዳ ጦር ከኮንጎና ከደቡብ ሱዳን ጦር ጋር በመቀናጀት እንዲሁም ከአሜሪካ ልዩ ኃይል የሳተላይትና የስለላ የሎጂስቲክ ድጋፍ በማግኘት አንድ ግዙፍ ዘመቻን አቀደ። እቅዱ ኮኒ በሚገኝበት ካምፕስ ዊግሊ የተባለ ቦታ ላይ ድንገተኛ የአየር ድብደባ ማካሄድና በሄሊኮፕተር ኮማንዶዎችን አውርዶ ኮኒን ሕያው አድርጎ መያዝ ወይም መግደል ነበር። ታህሳስ 14 2008 ዓመተ ምህረት እንደ አውሮፓውያን አቆጣጠር ጠዋት ላይ 2 የዩጋንዳ ሚግ 21 የጦር ጀቶች ሰማዩን ቀደውት ወጡ። የጋራምባ ፓርክን በቦምብ አረሱት። ዛፎች ተነቀሉ፣ መሬት ተንቀጠቀጠ። ወዲያውኑ የልዩ ኃይል ኮማንዶዎች በገመድ ከሄሊኮፕተር እየወረዱ ካምፑን ከበቡት። የተረፉት የኤልአርኤ ታጣቂዎች ተደናግጠው መሸሽ ጀመሩ። ኮማንዶዎቹ የኮኒን ዋና ድንኳን ሰበሩ። ነገር ግን ያገኙት ነገር ሁሉንም አሳዘነ። የኮኒን ጊታር፣ የሚወደውን ዊግና ገና ያልበረደ የሻይ ስኒ በጠረጴዛ ላይ ነበር ያገኙት። ኮኒ ግን በቦታው አልነበረም። አውሮፕላኖቹ ቦምብ ከመጣላቸው ጥቂት ደቂቃዎች በፊት ኮኒ ጫካውን ሰንጥቆ አምልጦ ነበር። አንዳንዶች መረጃ ሾልኮ ወጥቷል ይላሉ። ኮኒ ግን ሲሊንዲ የተባለችው መንፈስ አደጋው ከመድረሱ በፊት ቀስቅሶ አዳነኝ በማለት ለተከታዮቹ ተረከ። ምንም እንኳን ኦፕሬሽኑ ኮኒን ባይዘውም የኤልአርኤን አቅም ክፉኛ መታው። ኮኒንም ለዘላለም ተቅበዝባዥ ያደረገው ይህ ከውጭ የመጣ ጫና ብቻ ሳይሆን በኮኒ ጦር ውስጥ ከፍተኛ የሆነ የውስጥ ሽኩቻና ክህደት ፈጥሮ የነበረ ስለነበር ነው። የዚህ ሽኩቻ ዋነኛ ሰለባ የሆነው የኮኒ ቀኝ እጅ የነበረው ቪንሰንት ኦቲ ነው። በ2006 አካባቢ ኦቲ የጦርነት ይወሰለቸው ከዩጋንዳ መንግስት ጋር የሰላም ድርድር እንዲጀመር ትልቅ ሚና ተጫወተ። ኮኒ ግን በማንም አያምንም ነበር። የሰላም ድርድሩ እየተጓተተ ሲመጣ ኮኒ ኦቲ ሊከዳኝ ነው፣ ለአሜሪካኖች አሳልፎ ሊሰጠኝ ነው የሚል ከባድ ጥርጣሬ ውስጥ ገባ። በጥቅምት 2007 ኮኒ
ኦቲንና ሌሎች ጥቂት የሰላም ደጋፊ አዛዦችን ወደ ካምፑ ጠራቸው። ስብሰባ እንዳለ አስመስሎ የራሱን ታማኝ ጠባቂዎች አዘጋጅቶ ጠበቃቸው። ኦቲ ድንኳኑ ውስጥ እንደገባ ተያዘ። ታስሮ የራሱን መቃብር እንዲቆፍር ከተደረገ በኋላ ኮኒ ባስተላለፈው ትዕዛዝ ኦቲ በጭካኔ በጥይት ተረሽኖ ተገደለ። ይህ ክስተት በኤልአርኤ ውስጥ ትልቅ መከፋፈልን ፈጠረ። ኦቲን የሚወዱ ብዙዎች ታጣቂዎች ጦሩን ከተው ጠፉ። የኮኒ መውደቅ ከዚህ ዕለት ጀመረ። ዶሚኒክ ኦንጉዌንም ቢሆን ከዓመታት በኋላ የኮኒን ጭካኔ መሸከም አቅቶት በ2015 ራሱን ለአሜሪካ ልዩ ኃይሎች አሳልፎ ሰጠ። በመጨረሻም በሄግ በሚገኘው ዓለም አቀፉ የወንጀለኞች ፍርድ ቤት ICC ቀርቦ በጦር ወንጀልና በሰው ልጆች ላይ በተፈጸመ ወንጀል የ25 ዓመት እስራት ተፈረደበት። የኦንጉዌን ፍርድ ቤት ውሎ የዓለምን ሕሊና የፈተነ ነበር። በ10 ዓመቱ ታፍኖ አይምሮን የታጠበው ሰው እንዴት ሙሉ በሙሉ ወንጀለኛ አድርገን እንፈርዳለን የሚለው ክርክር የህግ ባለሙያዎችን አወዛግቧል። ይህ ሁሉ ይሁን እንጂ የኮኒ ስም በዓለም ዙሪያ እንደ ሰደድ እሳት የተዛመተው በ2012 ነበር። ኮኒ 2012 የተባለው የ30 ደቂቃ ዶክመንተሪ ፊልም በዩቲዩብ ሲለቀቅ በሚሊዮን የሚቆጠሩ ወጣቶች የኮኒን ወንጀል ተገነዘቡ። የዶክመንተሪው ዓላማ ኮኒን ታዋቂ በማድረግ እንዲያዝ ጫና መፍጠር ነበር። ጫናውም ሰርቶ የአሜሪካ መንግስት ልዩ ኃይሎቹን ወደ አፍሪካ ጫካዎች ላከ። ነገር ግን ዘመናዊ ቴክኖሎጂ፣ ድሮኖችና ሳተላይቶች የጫካውን ጌታ ሊያገኙት አልቻሉም። ኮኒ ሬዲዮም ሆነ ስልክ አይጠቀምም። መልእክቶቹን የሚያስተላልፈው በታማኝ መልእክተኞቹ በኩል ብቻ ነበር። ዛሬ እዚህ ካደረ ነገ ሌሊቱን ሙሉ ተጉዞ 20 ኪሎ ሜትር ርቆ ይገኛል። ዛሬስ ኮኒ የት ነው ያለው? ዘገባዎች እንደሚያሳዩት ጆሴፍ ኮኒ አሁን በ60ዎቹ ዕድሜ ውስጥ ይገኛል። ጦሩ ተመናምኖ ምናልባትም ከመቶ የማይበልጡ ታማኝ ጠባቂዎችን ብቻ ይዞ ሱዳን፣ ደቡብ ሱዳን እና መካከለኛው አፍሪካ ሪፐብሊክ በሚዋሰኑበት ካፊያ ኪንጊ በተባለ ማንም በማይቆጣጠረው የጫካ ቀጠና ውስጥ ተደብቆ ይገኛል። ጤንነቱ እንደተቃወሰና አልፎ አልፎ ዝሆኖችን በማደን የዝሆን ጥርስ እየሸጠ እንደሚኖር ይነገራል። እሱ አሁንም ነፃ ነው። ነገር ግን የሰሜን ዩጋንዳ ሕዝብ ጠባሳ አሁንም አልዳነም። የጠፉት ሕፃናት፣ የተቃጠሉት መንደሮችና የተቆረጡት ከንፈሮች የጆሴፍ ኮኒን ጭካኔ ውርስ ለዘላለም ሲመሰክሩ ይኖራሉ። የሳምንት ሰው ይበለን።